ካሲያ ቬንቱራ የቀድሞዋ የሲያን ዲዲ የሴት ጓደኛ እና ከከሰሶቹ አንዷ የፌዴራል ወንጀል አራተኛው ቀን ችሎት ላይ ምስክርነቷን ሰጥታለች። ዳኛው በቅርቡ ልትወልድ ስለሆነ ቅዳሜና እሁድ ከመድረሱ በፊት ጠበቆቹን ከቬንቱራ ጋር እንዲያጠናቅቁ አሳስቧል። ቬንቱራ በ$20 ሚሊዮን ክፍያ ምክንያት ጉብኝቷን እንዳልሰረዘች ተናግራለች። መስቀለኛ ጥያቄው ከማጠናቀቁ በፊት ካሲ ቬንቱራ እሷ ባለቤቷና ልጆቿ በጥቅምት 2023 ወደ ወላጆቿ የኮኒቲከት ቤት እንደገቡ አረጋግጠዋል። ተከላካይ ጠበቃ እና ስቲቭ ዋው በፋይናንሻል ምክንያት ያንን እንዳላደረጉ ጠየቀ። ነገር ግን ቬንቱራ ከሎስ አንጀለስ ለመልቀቅ እንደወሰኑ እና በምስራቅ የባህር ዳርቻ ለመኖር እየተሸጋገሩ መሆኗን ተናግረዋል። ቬንቱራ ከዚያ ጊዜ ለጉብኝት መዘጋጀቷን አረጋግጣለች። ስቲቭ ዋው በ2023 በሲያን ዲዲ ኮምፓስ ላይ ቬንቱራ ያቀረበውን የፍትህ ብሔር ክስ እና ያገኘውን ስምምነት ጠቅሷል። በ$20 ሚሊዮን እንደምታገኝ ስታስብ ጉብኝቱን ሰርዟል ሲል ስቲቭ ዋው ተናግሯል። ቬንቱራ ምክንያቱ ይህ አልነበረም ስትል መልሳለች። ከዲዲ ጋራ ከተለያዩ በኋላ ናፍቃው እና ይቅር እንደምትለው ተስፋ በማድረግ ወደ ቬንቱራ ቴክስት ሜሴጅ ልኮላት ነበር። ዳኞች በ2019 እና 2020 ከተለያዩ ነጥቦች በሲያን ዲዲ ኮምፓስ እና በካሲ ቬንቱራ መካከል አንዳንድ መልእክቶችን ተመልክተዋል። ከማርች እና ከሜይ በ2019 በወጡ መልእክቶች ውስጥ ኮምፓስ ለቬንቱራ በከፊል ፍቅር ልኬልሻለሁ የሚል መልእክት ልኳል። በፍርድ ቤት ጮህ ተብሎ በተሰበሰቡት መልእክቶች መሰረት እንኳን ደስ አለሽ ካስ፣ በእውነት ደስ ብሎኛል፣ እግዚአብሔር የባረካት እናት ትሆኛለች ሲል ኮምፓስ ልኮላት ነበር። ቬንቱራ በዚህ ጊዜ እርጉዝ መሆኗን መስክራለች። እግዚአብሔር ይባርክ፣ አመሰግናለሁ ሲል ቬንቱራ መልሳለታለች። በማርች 2020 ኮምፓስ በከፊል የእኔን የቅርብ ጓደኛ ናፈቀችኝ፣ ደህና እንደሆነች ተስፋ አደርጋለሁ የሚል መልእክት ልኮላታል። ከቬንቱራ ራሱ እንደሚንከባከብ እና ቤተሰቦቹ ደህና እንደሆኑ ተስፋ አደርጋለሁ የሚል ቴክስት መልሳለታለች። በጣም አመሰግናለሁ፣ በእርግጥ አንቺ ከምታውቂ በላይ ትልቅ ትርጉም አለው ሲል ኮምፓስ በከፊል መለሰ። ሁል ጊዜ ከፍቅር በስተቀር ላንቺ ምንም አላኩም፣ እባክሽ የምትፈልጊኝ ከሆነ ሁሌም እዚህ መሆኔን እወቂ። በኋለኞቹ መልእክቶች ላይ ኮምፓስ ነገሮች ያለ ጓደኛቸው አስቸጋሪ እንደነበር እና ሁል ጊዜ ለሷ ያለውን ፍቅር በስተቀር ሌላ ምንም እንደሌለው ነገራት። ቬንቱራ እንደምትጠላው እና ያለ እርሱ በህይወቷ በዚህ ቆንጆ ህይወት ያለ እንደመሆኗን መለሰችለት። በሌላ ረጅም መልስ ኮምቦ የመለሰው መልእክት በደስታ እንባ ምን እንደምል እንኳን አላውቅም፣ ይቅር እንደምትይኝ ተስፋ አደርጋለሁ። በህይወት በመኖራችን በእውነት እድለኞች ነን፣ እግዚአብሔር ይጠብቀን ነበር። ዲዲ በተጨማሪ ቬንቱራ በሚገባት መንገድ የሚወዳትንና የሚያከብሯትን በማግኘቷ ደስተኛ መሆኑን ተናግሯል። ይህንን መልእክት የምልክላችሁ ለትዳራችሁ በአክብሮት ነው በማለት የሚገናኙበትን ጊዜ እንድታመቻች ጠየቃት። ሁለቱ ከዚህ ውይይት በኋላ ተገናኝቶ አያውቁም። ዲዲ እና እርሷ በ2000ዎቹ አጋማሽ ላይ ሲገናኙ ግንኙነታቸውም 10 ዓመታት ፈጅቷል። ሲተዋወቁ ቬንቱራ የ19 ዓመት ኮምፓስም የ36 ዓመት በነበሩበት ጊዜ ነው። ሁለቱም ሙያዊ እና በጾታዊ ግንኙነት ተጣምረው ነበር። ቬንቱራ ፊን ወንጀል ኮምፓስ አስገድዷት በአስደሳች እጽ በተቀሰቀሱ አስደሳች ፓርቲዎች ውስጥ እንድትሳተፍ አድርጓታል። የፌዴራል አቃቢ ህጎች በግንቦት 15 የካቲት ሁኔታውን እንድትቆጣጠር ምስል ለመሳል ሞክሯል። እንደ ችሎቱም ከሆነ ቬንቱራ ፊን በአፕሪል 2025 ለአቃቢ ህግ እንደተናገረችው አስገድዶ መደፈር እንደተፈጸመባት በነሐሴ 2018 መሆኑን ገለጸች። በሴፕቴምበር 2018 በተጠረጠረው መደፈር በኋላ ቬንቱራ ፊን ከኮምፓስ ጋራ እንደተገናኘችና የግብረ ስጋ ግንኙነት
እንደፈጸመች የዲዲ ጠበቃ አረጋግጧል።